ለእናንተ ይሁን። ዓለም ዙሪያ ላይ ያላችሁ ወገኖች ዛሬ አንድ አዲስ ሀሳብ ይዤላችሁ መጥቻለሁ። ከክርስቶስ ጋር መራመድ በሚል ሀሳብ ሰው ከክርስቶስ ጋር እንዲራመድ በህይወት ዘመኑ ማወቅ ያለባቸው ሂደቶች አሉ። አንዳንዴ ህፃናት መጀመሪያ እንደተወለዱ የአባትን የእናትን እጅ እንደሚይዝ ወይም አባቱም እናት እንደምትሄድበትን አቅጣጫ እንደሚረዳ ሁሉ እኛም የክርስቶስን አካሄዶችን አውቀን መኖር አለብን። ስለዚህ በዛ ማንነት ስንራመድ እግዚአብሔር ለእኛ ያዘጋጀውን ዓላማ እናውቃለን። የእግዚአብሔርን ፈቃድ ማወቅ እንችላለን። ጌታ ኢየሱስ በሄድንበት መንገድ እንድንሄድ ነው ያለን እንጂ እሱ ባልሄድበት መንገድ አይደለም። እሱ ሄዶ ነው ኑ ተከተሉኛል። እርሱን ለመራመድ ለማወቅ ሮድ ማፓችን ወይም ካርታው ምንድነው? ኮምፓሱ ምንድነው የምትሉት? የእግዚአብሔር ቃል። በየቀኑ በእግዚአብሔር ቃል በመኖር የእግዚአብሔርን ቃል በማንበብ በማጥናት በማሰላሰል በእግዚአብሔር ቃል እውነትና አጀንዳ በመኖር ህይወታችንን በተሻለ ሁኔታ መምራት እንችላለን። ስለዚህ አካሄዳችን የክርስቶስ አካሄድ ይሁን። እግዚአብሔርን ደስ የሚያሰኘውን መንገድና አካሄድ እንድንል ዘንድ የእግዚአብሔር ፈቃድ ነው። ስለዚህ ልክ እርጉዝ ሴት ቀስ ብላ ረጋ ብላ እንደምትሄድ የክርስቶስን እግር ተከትለን ረጋ ብለን እንድንራመድ የእግዚአብሔርን ሀሳብና ፈቃድ ተረድተን እንድንራመድ እግዚአብሔር ይፈልጋል። ስለዚህ አረማመዳችን የክርስቶስ እንዲሆን የእግዚአብሔር እንዲሆን እኛ ሁልጊዜ የእግዚአብሔርን ቃል በማወቅ መሞላት አለብን። ፈቃዱን መረዳት ያስፈልጋል። ፈቃዱን የማያውቅ ሰው አቅጣጫውን ማወቅ አይችልም። የመንፈስ ቅዱስ ድምፅንና ሀሳብን ያልተረዳ ሰው እግዚአብሔር ወደሚፈልግበት አቅጣጫ መሄድ አይችልም። እግዚአብሔር መንፈስ ቅዱስን ለኛ የሰጠን የክርስቶስን መንገድ እንድንከተል ዘንድ ነው። በእርግጥ መንገዱ እኔ ነኝ ብሏል ጌታ ኢየሱስ። የእግዚአብሔርን መንገድ ለመከተል በባህሪው እሱን መምሰል ያስፈልጋል። በሀሳብ እሱን መምሰል ያስፈልጋል። በድርጊት እሱን መምሰል ያስፈልጋል። ልባችን የእሱ መምሰል ይፈልጋል። ስለዚህ እርሱን በሚመስል መልክና ማንነት እንድንራመድ ዘንድ ይህ የእግዚአብሔር ዘላለማዊ ዕቅድ ነው። አካሄዳችን አረማመዳችን የክርስቶስ መሆን አለበት። እያንዳንዱ ደረጃችን የእሱን የሚያሳይ መሆን አለበት። ለዚህ ነው ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 18 ላይ በመጋረጃ በማይከደን ፊት እንደ መስታወት ያብለጨለጭን ክብር ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ያ ማለት ከክብር ወደ ክብር መለወጥ፣ ከአንዱ ደረጃ ወደ ሌላ ደረጃ መለወጥ ግዴታ። ለምሳሌ አንድ ህፃን ልጅ ከተወለደ በኋላ የመጀመሪያው ምንድነው? የእናትን ወይ የአባትን ባህሪን ነው የሚለብሰው። በደረጃ በደረጃ በንግግር በባህሪ በሁሉ ነገር ያንን ይይዛል። እኛም እያደግን ከመጣን ማደጋችን የሚታወቅበት ምስጢር እዛ ጋር ነው። አባታችን እግዚአብሔርን በመምሰል በሂደት እየመሰለን እያደግን መምጣት አለብን። ንግግራችን፣ አረማመዳችን፣ አካሄዳችን ሁሉ እግዚአብሔርን መምሰል መቻል አለበት። ስለዚህ አካሄዳችን የክርስቶስ መሆን ያስፈልጋል።